ምን መሰልሽ ያፌትን ወደኛ ህይወት ያመጣሁት እኔ እንደምመስልሽ አውቃለሁ። ግን ደግሞ ራሱን ወጥመድ ውስጥ አስገብቶኝ እዚህ ቤት የገባው። መጀመሪያ ላይ ሰላማዊ ሰው ነበር። ያኔ ትዝ ይልሻል መጀመሪያ እኛ ቤት ሲመጣ እንደነበረው። ያኔ ናታንን ወደው ነበር፣ ግን አላፈቅረውም። ወደ ያፌት እየተሳብኩ ነበር። ማለት ከሱ ፍቅር ይዞች ነበር? ብዙም ባይሆን ያው ማለቴ እሱ ለኔ የሚያደርግልኝ እንክብካቤዎች እስከ መጨረሻው ቀጥሎ ቢሆን ጨርቄን እስከምጥል የሚያደርስ ፍቅር ይዘኝ ነበር። ግን እሱ አላማ ነበረው። ምን ነበር አላማው? እኔን መረማመጃ አድርጎ ወደ ናታን መቅረብ ነበር። በዛ ላይ ደግሞ ናታን እኔን የሚያፈቅረኝ ይመስለው ነበር። እቅዱ እሱን ማሳበድ ነው። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደህና ናችሁ ወይ ቤተሰቦች? ተናፍቃችኋል። ያው ጠፍቻለሁ እና እንግዲህ ዛሬ ተመልሻለሁ ማለት ነው። ሀረግ ድራማ ተወዳጁ በጣም በብዙዎቻችን ተወዳጅ የሆነው ሀረግ ድራማ በጣም አጓጊነቱን በጣም እየጨመረ ሂዷል ማለት ነው። በሚገርም ሁኔታ ማለት ነው። እንግዲህ ቤዛ እንደምናውቃት በጣም ራስ ወዳድና ከሷ በላይ ለሰዎች የማትጨነቅ የሰው የሆነን ነገር እሷ ከፈለገችው ከሷ እጅ መውጣት እንደሌለበት የምታስብ አይነት ሰው ነበረች ማለት ነው። ቤዛ በጣም ሲበዛ ራስ ወዳድ ማለት ነው። እንደዛ የሆነችው ደግሞ አስተዳደጓ ነው። አባቷ የፈለገችውን ነገር እሷ ፈልጋ ምንም ነገር እምቢ ተብላ አታውቅምና አሁንም እንግዲህ እሷ እንደምታስበው አልሆነላትም። በእርግጥ እሷ ግን ያንን ህይወቷን አሁንም ለመቀጠል ሞክራ ነበረ። በሚያሳዝን ሁኔታ በጣም ብዙ መከራዎችና ችግሮች ደርሰውባት እስር ቤት እስከ መግባት ድረስ ያ ሁሉ ያመጣባት ራስ ወዳድነቷ ነው ማለት ነው። የምትፈልገውን ነገር ለእሷ ብቻ ማድረግ ስለምትፈልግ ማለት ነው። እና የኔ ተወዳጆች እንግዲህ ቤዛ ልብ ሰጥቷት ከዛ ከመጥፎ ተግባሯ ተመልሳ ማየት በጣም እንዴት ደስ ይላል ማለት ነው። እኔ በጣም ነው ደስ ያለኝ። እንግዲህ ቤዛ ለኤፍራታ መቆርቆር ጀምራለች። በጣም ይገርማል። እና እስር ቤት በነበረችበት ጊዜ ብዙ ታሪኮችን ታያለች። ሰዎች እንዴት ብለው ምናልባት ዙሪያችንን ሰው የከበበን ይመስለንና የሆነ መጥፎ ሁኔታ ውስጥ ስንሆን እነዛ ሰዎች ካጠገባችን ይጠፉና ብቻችን እንቀራለን። እና የራሷ እህት ግን ስትሰድባትም ስታንቋሽሻትም በጣም ብዙ ነገር አእምሯን የሚነካ ነገር እንትን ቤተሰብ እንደሌላት ተጥላ እንደተገኘች በጣም መጥፎ መጥፎ ቃላቶችን ቤዛ ሁል ጊዜ ትናገራታለች። ግን ይህን ሁሉ ቻል አድርጋ በትዕግስት የኖረችው ኤፍራታ ማለት ነው አሁን ላይ ያንን ዋጋዋን ትከፍላታለች ማለት ነው እህቷ መልሳ። ለምን መታገሷ ነው። ያኔ ወስና ትታት ቢሆን ኖሮ ከባድ ነበረ። እንግዲህ ቤዛ ልብ ገዝታለች። ወደ ቤት ስትመለስ የእህቷ የውሸት ሳቅ ወይም ደግሞ የማስመሰል ተስፋ የመቁረጥ በደንብ ነው እህቷን ከሌላ ከማንም ከናታን በላይ ናታን አሁን ምን እንደሆነች ራሱ አያውቅም። ሌላ ሰው አፍቅራለች። በቃ ደስታዋ ደስታ ይሄ ነውና ፍቅር ማለት ይሄ ነው አለ። በነገራችን ላይ ማየት እኮ ይቻላል። አንዳንድ የምንወደውን ሰው እኮ አይተን ምን እንደተፈጠረ ህይወቱ ላይ ማየት እንችላለን። እና በዚህ ፍጥነት ጥላቷ ከሆነ ሰው ጋር ፍቅር ያዘን ጥላታቸው ከሆነ ሰው ጋር በአንድ ቀን እኮ ነው እንግዲህ ማለት እስኪ አስቡት። የሆነ ሰዓት መጣው የኔ ፍቅር ብላው ሄዳ ስትመለስ ሌላ ሰው ፍቅር ያለው ስትለው አስቡት። ውሸት እንደሆነ መጠርጠር ይችል ነበረ። ዙሪያዋ ምን እንዳለ መፈተሽ ይችል ነበር ማለት ነው። ጥሩ ሰው ቢሆን ወይም ደግሞ የሆነ ፊቷን አይቶ ማንበብ ቢችል። በጣም ከሳቀች በጣም ቆይታለች። ከሰው ከተጨመረች በጣም ቆይታለች። እና እንዴት አልረዳ ብሎ ነው ሁሌም ጦስ ይዞባት የሚመጣው እሱ ነው። በነገራችን ላይ ናታን ማለት ነው። ግን ከዛ ሁሉ ነገር የሚያስጠላኝ ነገር ምንድነው? አይረዳትም። እስኪ አስቡት። ከጥላታቸው ከሆነ ሰው ጋር አግቷት ከነበረ ሰው ጋር ፍቅር ያዘኝ፣ መጥፎ ስራ እንደሚሰራ ከሚያውቀው ሰው ጋር ፍቅር ያዘኝ ስትለው ወይም ደግሞ በዚህ ፍጥነት እሱን አፈቀርኩ እሱን ላገባ ነው ስትል መጠርጠር ይችል ነበር። የሆነ ነገር ሀፕን አድርጓን ብሎ ከመጠርጠር ይልቅ ምን እንደሚል ሰምታችሁታልና ናታን ግን በጣም ነው የሚያናደደኝ። እኔ ለምን እንደው አላውቅም። ደግሞ ያለቅሳል። ወይኔ ወንድ ልጅ ተበላሽ ማለት አሁን ነው። ኤኒዌይ እና እንግዲህ
አቶ ያፌትም እንግዲህ እሷን ለማግባት ደፋ ቀና እያለ ነው። መጨረሻው የሚያምርለት አይመስለኝም፣ የሚሳካለት አይመስለኝም ይሄ ነገር ማለት ነው። ግን ከዛ ሁሉ ነገር በላይ ደስ ያለኝ ቤዛ ከእሷ ጎን ለመቆም መወሰኗን አውቃ ካልሆነ ማለት ነው። አውቃ እያስመሰለች እንዳይሆን እፈራለሁ። የምር መረጃ ለመሰብሰብ ፈልጋ ከሆነ ብዬ ፈራሁኝና የምሯን ከሆነ እሷም ከጎኗ ካለች ከተረዳቻት እንግዲህ ያፌትን አለማግባት ትችላለች ብዬ ተስፋ አደርጋለሁ። ግን የዚህ ሁሉ ጦስ ዋነኛ ምክንያት ናታን ነው። ናታን በቃ እሱ መድኃኒት እንዳይጥ ዝም ብሎ ይሞክራል እሱ ላይና አስቡት፣ ስንት ጊዜ ነው መድኃኒት ሲወጋው ራሱን አስቶ ሲጥለው ስንት ነገር ሲያደርገው፣ ይኸው በሱ ጦስ አሁንም እሷ ደግሞ የማትወጣው ወይም ደግሞ የሚያስጠላ ህይወት ውስጥ ገባች ማለት ነውና እና እንግዲህ በጣም ደግሞ የሚገርማችሁ ነገር ለእህቱ ማለት ነው የነሱ ቤት በእሷ ምክንያት እንደተወሰደ ቤት ንብረታቸው በኤፍራታ ምክንያት እንደተወሰደባቸው ለእህቱ ነገራት። ቤቱ ግን የተወሰደው እንግዲህ ቤተሰቦቻቸው በፈጠሩት ችግር በተበደሩት ገንዘብ ምናምን ነው እንጂ በፍጹም ከኤፍራታ ጋር የተያዘ አይደለም። ግን ለምን እንደዛ እንደነገራት አይታወቅም። እንግዲህ ለጽዮን ማለት ነው። ጽዮን እሳት ለብሳ እሳት ጎርሳ እያሰቃየቻት ትገኛለች። ያው ጽዮን ሁሉንም ነገር ስለረሳች የድሮዋ ጽዮን ተመልሳ ስለመጣች ማለት ነው ለኤፍራታ በጣም ከባድ ነው አሁን ላይ ያለችበት ሰዓት። ምናልባት ቤዛ ከተረዳቻት ነው። ቤዛ ከተረዳቻትና ካገዘቻት ነው እንጂ ፖሊሷን በጣም መልካም ሰው ናት፣ እያገዘቻት ነው። ግን ናታንና እህቱ ግን ለእሷ ሸክም ነው፣ በተለይ በዚህ ሰዓት የሆኑባት ማለት ነው። እና መጨረሻዋ ምን ይሆን? በጣም ነው ያሳዘነችኝ። የምር በጣም እኔ ኤፍራታ ስታለቅስ የምሬ ነው የምላችሁ እኔ አይሉ ነው እንዴት እኔ ምን ቤት ነኝ እስከምል ድረስ ማለት ነው። የምር በጣም ስቃይዋ የምር እስኪመስለኝ ድረስ ማለት ነው። የምር በቃ የሚታይ የምር ህይወት እስኪመስለኝ ድረስ ነው ስቃይዋን፣ በተለይ ሀዘኗን፣ ልቅሷን በጣም ነው እንትን የሚለኝና መቼ ደስተኛ እንደምትሆን ማለት ነው። እና እንግዲህ ከዛ ሁሉ ነገር በኋላ ያው ቤዛም ደግሞ ከያፌት ጋር እዚህ ቀደም ምን አይነት ግንኙነት እንደነበራት ያፌትም ደግሞ ምን አይነት ሰው እንደሆነ ከሷ ጋር ስለነበረው ነገር ነግራታለች ማለት ነው። እና እንግዲህ ናታን ተኝቶ ነበር እንዳያችሁት ማለት ነው። ተኝቶ በህልሙ እዚህ ቀደም እና ቤተሰቦችን ፈልግልሻለሁ ብሎ ቃል ገብቶላት ነበረ ለኤፍራታ ማለት ነው። ቤተሰቦችን ፈልግልሻለሁ ብሎ ቃል ስለገባላት እሷ ደግሞ እንግዲህ ያው አሁን ላይ በብዙ ነገሮች ውስጥ ተወጣጥራ ስላለች ቦታ ስላልሰጠችው ነው እንጂ እንደዛ ቃል ገብቶላት ነበረ። እና እንግዲህ አቶ ናታን በተኛበት በህልሙ ማለት ነው ገኒ እናቷ እንደሆነች እንግዲህ እሷ ትሰማለች ማለት ነው ከሌላ ሰው። ከዛ መታ ትጮህበታለች፣ በጣም እንደምትጠላውና እንደማትፈልገው ትነግረዋለች ማለት ነው። እና ምንድነው ነገር ያሳሰበው እሱ ይሄን ሁሉ ነገር እያወቅኩኝ አለመንገሬ ብሎ በህልሙ እንግዲህ ተኝቶ በህልሙ ነው በእርግጠኝነት የምር ሊሆን አይችልም። ግን እናቷ ቤዛ እንደሆነች አውቃ መታ እሱን በጣም በኃይለኛው ስትናገረውና እስከ መጨረሻው እንደማትፈልገው ስትነግረው ያሳያል ማለት ነው። ይሄ ነገር እንግዲህ በህልሙ ይሆናል ብዬ ተስፋ አደርጋለሁ። እውነት ለመናገር በእውኑ ቢሆን ደስ ይለኛል። ኤፍራታ ያለውን ነገር ብታቅና ቢያንስ እናቷ እንደሆነች ብታቅ ደስ ይለኛል። ማወቋ ስለማይቀር ማለት ነው። ተደጋግሞ ከምትሰቃይ ነገሩን ብታቅ መልካም ነው ለሷን ብዬ አስባለሁ። ዙሪያዋን ቤተሰቦቿ እንደከበቧት ትረዳ ነበረ። ግን ችግሩ ናታን ሲነቃ ይሄ ነገር ውሸት ነው ማለት ነው። በእንቅልፍ ልቡ ነው እንግዲህ ሀሳብ ስለሆነው ነው እያወቀ ስለደበቃት መንገር ነበረበት። በእርግጥ ብዙ ጊዜ ሊነግሯት በሚፈልጉ ሰዓት እሷ ሁል ጊዜ ችግር ውስጥ ናትና ያው ከችግር ለችግር ደግሞ መንገር አይቻልም። ከዛ እንግል ነው እንጂ እሱን ደብቀዋት አልነበረም። ግን ስታቅ በጣም ብዙ መጥፎ ነገሮች ይፈጠራሉ ማለት ነው። እና አሁን ላይ አሁን ባለው ሁኔታ በታቅ መልካም ነው። እና የኔው ተወዳጆች፣ እኔ ግን ከዚህ ነገር ሁሉ በላይ በጣም ያስደስተኝ የቤዛ መቀየር ነው። በቃ የእውነት እህትነት ግን ታውቃላችሁ፣ እኔ በጣም ልቤን ነው እንትን ያለችው። በዛ በጥላቻ ውስጥ ሆና ራሱ የእህቷን ነገር እህት ውስጧ ላይ ተሰምቷት ማለት ነው።
ኢቨን እንኳን ጽዮን ስትናገራት እንዴት እንደመለሰችላት አይታቸዋል። እና እንግዲህ ከታገሱት ሁሉም ያልፋል ነው የሚባለው። ከታገሱት መታገስ መልካም ነው። መታገሷ እሷም ጥልት ስላላደረገቻት ቤታ ተመልሳለች ብዬ ተስፋ አደርጋለሁ። ያው እንግዲህ አይታወቅም የሰው ነገር ሌላ ተንኮል ይዛ ካልመጣች ማለት ነው። እና እንግዲህ በሚቀጥለው ምናልባት ያፌት ተሳክቶለት ኤፍራታን ያገባት ይሆን ወይስ ማን ሊረዳት ይችላል? ሁሉም ነገር ሚስጥር አድርገዋለች ያለውን ነገር እንኳን ማለት ነው። እና እንግዲህ ተስፋ አደርጋለሁ እሱ እንዳታገባው ማለት ነው። በጣም ነው የሚያስጠላው። ያፌት ወንጀሉ በጣም ብዙና መጥፎ ወንጀለኛ ሰው ስለሆነ ማለት ነው። እና የኔ ውድ ቤተሰቦች ይህን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የኔ ተወዳጆች እወዳችኋለሁኝ። በሌላ ክፍል እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።